ሰው ግን ማርያምን ምን ይሰራለታል? ምቀኝነት አድርገህ ማየት አይፈልግም ማንም ሰው ቢሆን ራሱ እንትን ማለት ነው እንጂ የሚፈልገው ከፍ እኮ አይልም። አንድ ሰው ከፍ ገና ምን አይታችሁ ሚካኤልን ትደነግጣላችሁ። ገና አላወራም ደግሞ እንደዚሁ ታዩታላችሁ። እሺ አስደነግጣችኋለሁ። ዝም ብዬ ስሚኝ። አሁን ኮፒሊንግ አድርጉ። እሺ ወንድ ልጅ ተበላ ጋይሶች፣ ወንድ ልጅ ተበላ። የመጨረሻው ዘመን ያሳፍራል በእውነቱ ማለት እንስት አንዴ ተይዣለሁ። በቃ ምን ማድረግ ይቻላል? አመንኩ። ስልኬን አለመጣሌ ነው በነገርሽ ላይ ደስ ይላል። ከዚህ ደግሞ እንዴት እንደሆንኩ ብታይ በምሽ አንቺ እግዚአብሔርን እንጣላለን እንዴ? ያልወጣ ዘፈን ዘፈን ነው እንዴ? ረፊ ማርያምን ረፊ ቅድም ዘፈንሽ ዝም አልኩበት። ባለፈው ላይቭ ላይ አሰማሽ መግቢያ አቤኒዞና ይኸው ዮናታን ይኸው በጊዜ አስገብቻለሁ እያለ እየጻፈልሽ ነው። መልሽለት ዮናታን። አይ ማሪ የሆነ ቦታ ወጥ ረግጣችሁ ነው የመጣችሁት። አይ እኔ ነገራችሁ አላማረኝም። የሆነ ቦታ እንደሄዳችሁ ታስታውቃላችሁ። አይ የት ነበራችሁ? ምንም ሻይ ቡና አለን። ላይቭ ነበርን። አይተሻል። መጣን። ሌላ ምንም አዲስ ነገር የለም። ከዛ በፊትማ ቪዲዮ ኮል እንደውም ላይቭ ላይ ያወራን። ደውል ሪከርድ አይቻለሁ። ሪከርድ ታስደርጊኛለሽ? በቃ ዝም ብለሽ ጋይስ አያምርም? ጥያቄ ምልክት ያለ ካሚንግ ሱን። እሺ ጋይሶች ታዩታላችሁ። በጉጉት ጠብቁ። የግምጃን ሰርፕራይዝ እንጨርስና እቺ ኮፍያ አምራብሻለች። ስትመጪ ደግሞ በጥቁር እገዛልሻለሁ። እሺ ወይስ በፒንክ ይሻላል? የአቤኒዝ ምርጫ እኮ ነው። እኔ የመረጥኩላት ጋይሶች። የገዛልኝም እሱ እርግቧንም የገዛልኝ አቤኒዝ ነው። ጌታ ልጅና ግዢ ብሎኝ ልንገራችሁ አሁን እቺንም የገዛልኝ እሱ ነው። እስኪ ወደ ቻለው እስኪ ወደ ቻለው ጋይሶች ማርያም በቀልዱ መሀል እየሄዳችሁ ኮፒ ሊንክ እያደረጋችሁ እሺ። ማርያምን አካውንት ዋርኒንግ ውስጥ ነው። ዋው ሳሚያት አንቺ ከሳምሻት ይበቃል። ሰማት እውርም ጅልም ያደርጋል የሚባለው እውነት ነው። ለካ ፍቅር ጋይሶች መብያት ስታኮርፍ ምንድነው? እሺ ምንድነው? ምንሽ አምሮብ በነገርሽ ላይ አልመጣም። ነይ በእናትሽ ነይ በቃ እሺ እኔም እመለሳለሁ። ኧረ ተመለስ ነው። እየበላሽ ነው እንዴ ምግብ? እኔ አቤኒዝ አቤት አልበላም። እኔ ቆንጆ አቤት ይመስለኝ አልበላም። ሲጀመር እኔ ያዘዝኩት እናንተ ይሄንን እንትን ብላችሁ እኔ ያዘዝኩት እኔ የምፈልገው ጥብስ ነው። ይሄንን ለምንድን ይሄም እኮ ስጋ ደቆ ነው እንጂ ጥብስ አልፈልግም። እኔ ጥብስ አንጦልኝ ይሄን ውሰዱ። ገደል ግቡ ሁለታችሁም። በሩ ዝጉ። ወጣው መላጣ ይሄን
ይሄም ብሉ ሁላችሁ። አረ ጋይሶች ሁላችሁም ተንበሉት ስለዛ ኮፒ ሊንክ አድርጉ ሄዳችሁ አካውንቴ ዋርኒንግ ውስጥ ነው። ሄዱና ኮፒ ሊንክ አድርጉ ሁላችሁም እሺ። ወይ እንዴት ናችሁ? ደህና ናችሁልኝ ጋይሶች? ሁላችሁም ሁሉ ሰላም ሁሉ ተማም እንዴት ናችሁ? ያለውላችሁ እንግዲህ ና ና ና ና ና አረግልሻለሁ። እኔ ለፖስታችሁ ሰው ሁሉ ሪፖስት አደርጋለሁ። ማርያምን ፖስታችሁ እኔም አደርግላችኋለሁ። የአቤኒዝን ካልፖስታችሁ እኔ ማርያም ለፖስታችሁኝ ሁላ ሪፖስት አደርጋለሁ። እሺ አቤኒዝ ወይ አትመቸኝም። እንዴት እንደምታስጠይኝ ብታይ፣ እንዴት እንደምትደብረኝ ወይኔ እንዴት እንደናፈቀኝ እኮ ብታይ። እንገናኛለን፣ አይዞሽ። አንድ ቀን ይቀርሽ 24 ሰዓት በኋላ እንዴት እንደምትደብረኝ ላይቭ ላይ ድምቅ ብለሽ ታይተሽ ተፈወስኩኝ፣ አቤኒ ፈወሰኝ፣ አንተ ሲጣን አቤኒ ፈወሰኝ ነው የምትላችሁ ጋይሶች። ና ና ና ና ና ፋዘር ሰላም እያለሽ ነው። እያየሽ ነው። የመላጣ ልጅ ምንድን ነው? እንዴት ነው? ሰላም ነው ጋሺ? ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ሰላም ነው አለው መስገን። እንዴት ነሽ? ቀና በእንጂ አትፍሪ። ላይቭ ላይ እኮ ደህና ነሽ አይደል? ደህና ነኝ። እንዴት ነው ክፍለ ሀገር? እንዴት ስራ አሪፍ ነው? ጤናሽ ሁሉ ሰላም ነው? አዎ ደህና ነኝ። አይዞሽ አትፍሪ። ምን የሚያስፈራ ፊት አለኝ እንዴ? ኧረ የለም እና አይሹ ሻቢልን ነው እንኳን ታዩ ያኔ በካሜራ ኦፍ እኮ አላበራሁትም ነው። እናስ ደህና ነኝ። ቤተሰብ ሁሉ ሰላም? ሁሉ ሰላም ነው። መቼ ነው የምትመጪው? ነገ ከመጣሁ ካልመጣ ቢኒስ እኔ እመጣለሁ ቤት። ነይ ቤት ጠብቅሻለሁ። ማታ እኮ ነው የምመጣው። ነገ 2 ቀን 3 ቀን እዚህ ተጫውታችሁ እዚህ ያሳለፈን ምናምን ትሄጃለሽ። እሺ እንዳትረሺውሽ እንዳልሽ። እሺ አረሳውም። እሺ መልካም ምሽት። እሺ ቻው። እሺ ለሁላችሁ። እሺ እንከው ግምጃ ማራም ታማለች። ማራምን ሳሉን ነኝ መላርግሽ እንዴ? እኔ አልደባበቅም። ታውቂኛለሽ እኔን ባር ሐላል ነኝ። ለናስ የሚደብረው ሰው የሚደብቅ ውሸታም ሳክሰኛ ሰው ነው። ደግሞ ሳክሰኛ ውሸታም ስላሉ አይደብረኝም። ይቅርታ አውቃ ልታሳጣ ቅድም አልመጣም ያልኩት ልታሰማ አይደለ? አሁንም እየሰማሽ ነው ወይ? በቃ እሺ ነገ ጠዋት እንድትቀበለኝ እመጣለሁ። እጠብቅሻለሁ። አይ ገና ነው፣ ኤክስፓየር ዴቱ ገና ነው። አይቻለሁ 2028 ነው። ወይ ምን ሆነ ያመማት ሚጣ? ቶንሲል ታማ ነው። አሁን እኮ ቤት ስገባ ነው አሟት የጠበቀችኝ እንጂ ጠዋት ደህና ነበረች። ላሳይህ? ምን አይቻልም፣ አልፈልግም፣ እንዳትወጫት። አረ በዚህ አይደለም፣ ላይቭ ላይ እኮ አይደለም እኮ ላይቭ ላይ እንዳታሳይ። በውስጥማ አለሽ አውቃለሁ።
ላይቭ ላይ ፎቶ ሌላ ተሰርቶ የምን ሊና የሚጣ ከለር ነው ካውላ ታዲያ ምንድን ነው የተሰራው? አንቺ ሄርሞንና ሚጣ የኔና የሚጣ የት አለ? ሄርሞን እኮ ነገ ልመጣ ነበር አስቀርቻት ነው ወደዚህኛ ወደዛ ልመጣ ሰው ዲፈኒ አንቺ ሄርሞንን ሌላ ቦታ እንሄዳለን። እሺ ለከሰው ጋር እምቢ በየኔ ሄርሞንን ይዣት ላጥ መልጥ እምቢ ካልሽ ይቀራል። እንደኛ እንዝናናም እኛ መዝናናት አያምረንም። ሄዱ ማር ሄዱ እሺ እኔ ደግሞ እንትናን ይዤው ላጥ ሄደሽ ላጥ ብለሻል አንቺ እኔና ጋይሶች ደውልታ እና ለስራ ላጥ የተባባል ነው ልጥ ያርግና እኔም ከእንትና ጋር ይዤ ላጥ ብዬ እኔም ደግሞ ላጥ ይቻምሽ አራዳ ልጆች። ለማንኛውም ለስራ ነው ጋይሶች እንዳታመሩ። አንዳንድ ሰዎች ስለምታመሩ ተውሽ። እኛ እየቀለድን ነው እንደምታዩት። ቀልዱን ቁም ነገር የምታደርጉት እናንተ ናችሁ እንጂ እኛ እየቀለድን ነው። እሺ ስሚ ደግሞ ገረጣሽ የኔ እናት። አይ ምንድነው የሚንከባከብሽ ሰው የለም እንዴ? ምንድነው? እስቲ ዞር በይ። ምንድነው ቡኒ እያለ ያለው? ምን አገባ? ቀይ መቼም አሁን ጉንጭሽን ስስምሽ በውሃ እያርከፈከፍኩ ነው። ግርጥት ያርግግር ኦኬ ነው። እሺ ደግሞ ቂም የምትይዘው ነገር አለ። ማያ ብስኩት ይገዛልሽ ማለት ነው። በቃ ማያ ብስኩት አታወራኝም? ይሄው አባቷ አለ እያለሽ ነው። አታወራኝም? ማራሞት ነይ ማራሞት ነይ ባለፈው ሽልማት የሸለመችሽ ልጅ ናት። ነይ ስትነገም ሽልማት ስትመጣ እንድታመጣልሽ ነይ። ሄሎ በት ሄሎ ወይ ማራሞት ደህና ነሽ? ደህና አለሽ? ፒስ ነው በት ምንሽ ነው ያመመሽ? ምንሽ ነው ያመመሽ? ምላሷን ከፍታ እያሳየችሽ ነው። ቶንሲሏን ቪዲዮ ኮል ስላልሆነ ልንገርሽ ብዬ ነው። እኔ ቆንጆ ሚጣዬ ትንሿ ማራም አቤት አይዞሽ ይሻልሻል። እሺ ድምፅሽን በያት በያት በአንገቷ እያንቀሳቀሰችልሽ ነው። እሺ ታማለች። በቃ ከዚህ በላይ ወሬ አትችልም። እሺ አይ በቃ አረባምሬም ከማዘር ዶር በልና አውራይ ካወራይ ቆሚጣጣ እየተጫወት ካቤኒስ እየተጫወት እሺ ቆይ ወጥቼ ላውራሽ። በቃ ነፃነት እንድታገኝ ወደ ክላስ ልሂድልሽ ወይ? ኧረ እባክሽ እራት ሊቀርብ ነው፣ ግን እኛ ጋር እራት አንድ ላይ ስለሆነ የሚበላው መጥራታችሁ አይቀርም። አሁን ምን ልሁን ብለህ ነው? እኔ አንተ ሰውዬ ምን ይሻላል? የኔ እናት እኔ ምንም መደብቀው ህይወት የለኝም። እሺ ታውቂኛለሽ። ያሌላ በማንም ቆዳ ያሌላ ማርያምንም ያሌላ ይሄ ሌላ ነገር የለውም። ባይዘው ማርያምን ታውቂያለሽ። ምንድነው ሻይ ቡና ነው ልጠጣ ሄዳችሁት ነበር? ምንድነው የጠጣኸው? ካቲካላ አረውቄ ነው እያሳየሁሽ። ኮፊ ያለ ጽሁፍ እያነበብሽ አልነበር? አሁን በመብራት አይ ከዛ ቪዲዮ ኮል ካወራን በኋላ ቆይታችሁ አይደለ ላይ የገባችሁት? ቆይተን የገባንበት ምክንያት የሚከራይ ፓወር ባንክ እየፈለግን
ከዛ አገኘንና ብር አስይዘን ተከራይተን ከዛ በኋላ ላይፍ ገባው። አይ እዛ መጀመሪያ ዝም ብለህ ያልክብኝ ቦታ እዛ ሄዳችሁ እንዳይሆን ሰርጉንማ ከለከልሽኝ እንዳትጠለፍ አልሽኝ። ተውኩት። እንዳትጠለፍ አይደለም ውስጤ የተንሰፈሰፈ ነው እየፈራው ነው ስትይኝ ተውኩኝ። ኧረ በኢየሱስ ስም ቂጦ ይንሰፍሰፍ ወደዛ ሂድ አንቺ አመዳ ዋ ኦኬ እሺ እንዳትገረፊ። ኧረ ጥጋብ ላይ ነሽ። ርቅ ያለው ብለሽ በጣም እየጠገብሽ ነው ታውቂያለሽ። ውጥር ባቲ ውጥር አሪፍ ነው። ነገር ባይልሽ ነገር ቪዲዮ አብራ አልችልም። አብይት ቪዲዮ ማብራት አልችልም። ጨለማ ነው ማርያምን። እሺ አቢቢ ሸሪቆች አንተን አሁን ሁላችሁም ሄዳችሁ ወጣችሁ ኮፒ ሊንክ አድርጋችሁ ትመጣላችሁ። አትመጡ። አካውንቴ ዋርኒንግ ውስጥ ነው። እግዚአብሔርን አካውንቴ ዋርኒንግ ውስጥ ነው። ሂዱና ኮፒ ሊንክ አድርጉልኝ። ምቀኛ በዝቶብኛል ጋይሶች። ንገሪያቸው ማርያምን ሂዶ ኮፒ ሊንክ አድርጉልኝ። ፕሮፋይል በዛው ቪዲዮን ሪፖስት አድርጉልኝ። አቤኒዝ እያመለጠኝ ነው። ዘፈን እያመለጠኝ እንዳዘፍኝ ማርያምን። አንድ ሪከርድ ልይና ግምጃ ያኛውን ስራሽን ነው ላይቭ ላይ መከፍትልሽ። አረፊ ማርያምን አረፊ። አረ ጋይሶች ተው ሂዱ። ወሬው ይደርሳል። ሂዱ በእናታችሁ። እንትን እኮ ግጥሙን እኮ ልኮልኛል። ለካ ታውቃለህ። አውቃለሁ። ይሄን ያለው ያስጨረስኩት ተይ እንጂ ሚቀር እንዳለ ታውቂያለሽ። ቀጣይ ፓርት እሱ ግን ሲገባ ነው የምትጻፈው ብዬ ነው። ካልሆነ እኔ ጽፍልሻለሁ ብዬ ነው ዝም ያልኩት። አያሳስብም። ለምሽታ በመብርሃን ተይ ግምጃ በመቤት ይሆነብሽ። ባርባራቱ ታውት እንዴ ስራዬን ልስራበት ተይ እንጂ ልታበላሽብኝ ነው እንዴ? ጋይስ እንደዚህ ነው። ሱስ ነው የሆነባት። ዘፈኑን ከሰማችሁት እንደሷ ነው የምትሆኑት ሁላችሁ። ገና ቻሌንጅ አልጀመርንም። እሺ ጋይሶች ስሜን ብቻ ነው ስሜ ሲጠራ ብቻ ነው የሰማችሁት እንጂ ቻሌንጅ ገና ነው። አሁን የግምጃን ቻሌንጅ ሞቅ ሽብርቅ እናደርገዋለን። ስትመጣ እኔ ጋር የምንሰራው ቪዲዮ ይኖራል። ከዛ በኋላ ደግሞ ፈጣሪ ያውቃል። ብቻ በዚህ 15 ቀን ውስጥ እኔ ቻሌንጅ የሚጀመራልም የግምጃ ደግሞ ሊለቀቅ ይችላል። የግምጃ ይለቀቃል። ቻሌንጅ ኦሬዲ አሁን 3 ቀን ስለሆነ በዚህ ሳምንት ውስጥ የግምጃ ማለቅ አለበት፣ ይለቀቃል። በዚህ 15 ቀን ውስጥ ደግሞ የኔ ቻሌንጅ ከተጀመረ በየራሳችን ዩቲዩብ ስለሆነ የምንለቀው ቶሎ ነው የሚለቀቀው። ጋይሶች ቻሌንጅ ላይ አይቆይባችሁም። እሺ እናንተ የሚጠበቅባችሁ አሁን ምንድነው? በደንብ ሳውንዱን ይውላችሁ ሁላችሁም ስሩበት። የኔንም የሷንም ስሩበት። ፕሮፋይል ግን የሷን ነገ ሲለቀቅ ሁላችንም ፕሮፋይል ታደርጋላችሁ ሁላችሁም ማለት ነው። እኔ ስቶሪ ላይም ታገኙታላችሁ። ከኔ ስቶሪ መውሰድ ትችላላችሁ። ግምጃም ፕሮፋይል ስለምታደርገው ሁላችንም እንትን እንለዋለን። አቢብቲ ወይ ሀቢቢ መብራት አለ እንዴ እናንተ ጋር? ያን ሪከርድ እያየሁ በስማም ድክም ነው ብሎ ማርያም እና ጋይሶች ገና አሁን ከዚህ በኋላ መጽሐፍ የምጀምረው ደግሞ ትልቅ ፕሮጀክት አለ። ያ ትልቅ ፕሮጀክት ምንድነው ካላችሁ እኔና ግምጃን የሚያጣምር ስራ አስቤያለሁ። ያም ደግሞ አሁን አይደለም፣ አሁን እንዳትጠብቁ እሺ። ግን የሚገራርሙ ነገሮች ከኛ ይወጣሉ። ትልልቅ ፕሮጀክት፣ በጣም ትልልቅ ፕሮጀክቶች አሉ። እና ደግሞ እነዛን ነገሮች አናወራም ከዚህ በኋላ ድንገት ነው የምንለቀባችሁ። መች እንደሚለቀቅ አናውቅም። እኛ እየሰራናቸው ያሉ ብዙ ፕሮጀክቶች አሉ። ሰርፕራይዝ ነው የምናደርጋችሁ። ለምን በቃ ጀስት ምቀኛችንን
ማሸነፍ የምንችለው በዝምታ በመስራት ስለሆነ ዝም ብለን ቡም ማድረግ ነው። ስለዚህ እንወዳችኋለን ሁላችሁንም። ማማ ምትያቸው ነገር የለም እንዴ? አልካቸው ጨረስኩብሽ። አይ ያሳፍራል። ያው እንደምታውቁት አቤኒዝ አያወራም። ከማውራት በላይ ስራ ላይ ትኩረት ያደርጋል፣ ፎከስ ያደርጋል። ጎበዝ ነው። ነግሬያቸዋለሁ። ባለፈውም ወሬ ብዙም አይወድም። እኔ ማቅበጥ ብቻ ነው የሚወደው እና እንዳለው ነው። አሪፍ ስራዎች አሉን ወደፊት። በጣም ጸደይ ስራዎች በጣም ማለት ነው ከምታስቡት በላይ ሰው ከሁለታችንም ጋር ጓጉታችሁ እንድትጠብቁ። ሁለተኛ ነገር ደግሞ አሁን ላይ እነዚህ ሁለቱም ስራዎች ከወጡልን በቀረጻ ከወጡልን ከለቀቅን በኋላ ዜማዬን ራሱ እሱ ጋር እንቀጥለዋለን። እኔም ጋር ደግሞ የታሰበ ስራ አለ። ያው ላይቭ እንደዚህ ላታገኙን ሁሉ ትችላላችሁ እውነት እና እንደዛ ነው። አበረታቱን። እኛ እንደዚህ ሰርተን ስናወጣ ደግሞ የእናንተን ብርታት እንፈልጋለን። የእናንተን በቃ አይዟችሁ እንድትሉ እንፈልጋለን። አቤኒዝን ሳያገኘኝ የተሰራ ስራ ነው አሁን ላይ የሚያወጣው። እኔ ደግሞ ያወጣሁት አቤኒዝን ካወቅኩ በኋላ ነው እና ወደፊት እንዲሄድ ተምሳሌታችሁ ወደፊት እንዲቀጥል የማዳም ቅመሞች በሆነ ነገር ቁሙ። በቃ የሆነ ትልቅ ነገር የቆመ ነገር እንዲኖራችሁ ከጎናችን አትለዩ እላለሁ። እሱ በሄደ ልክ እኔም እሄዳለሁ። እኔም በሄድኩ ልክ ደግሞ እሱ እንደዛው ስለሆነ ማለት ነው። ሲቀጥል ደግሞ የሆነ ክፍተት ሲኖር በእኔና በሱ መሀል ሌላ ችግር የለውም። ሁሉም ዳር ቀሪ ነው። እሺ በእኔና በሱ መሀል የሆነ ችግር ሲፈጠር ከማባባስ በላይ ረጋ ማለትን የሚያክል ነገር የለም። የታዘብኩትም ያየውም ነገር አለና ርቃቸው አትሂዱ። ለሱ መጥፎ የምታስቡም ለእኔ መጥፎ የምታስቡ ሰዎች ወይንም ደግሞ እኔን የምትወዱኝ ሰዎች ረጋ ማለት ከምንም በላይ የሚቀድመው ረጋ ማለት ነው። ካለ ውሳኔ አትቸኩሉ። በእኔና በሱ መሀል ነው ያልኩት፣ ሌላ ሰው አይደለም። በእኔና በሱ መሀል ጋብ በሉ፣ አትቸኩሉ። ቸኩላችሁ ነገር ወይ አንዱን ዘቅዝቃችሁ አንዱን ከፍ አድርጋችሁ አንዱን ዝቅ አንደኛውን ለማሳደግ አንደኛው ግዴታ መዘቅዘቅ ያለበት ብዬ አላስብም። በቃ እና እንደዛ ነው ያለው ነገር። አትፍጠኑ። አንዳንድ ሰዎች በጣም እየፈጠናችሁ ነበረ። ብዙ ነገር ነበረ። ይሄ ሚጥሚጣ ነበረ አይናችሁ ውስጥ መጨመር። ባገኛችሁ በአካል ይሄን ነበር አይናችሁ ውስጥ የምከተው። ግን ያው ውዶች አንድ ማስተላለፍ የምፈልገው ነገር ምን አለ መሰላችሁ፣ አሁን አዲስ አበባ ስትመጣ ዩቲዩብ ትሰራለች። በእኔ በኩል እኔ አካውንት ላይ ከግምጃ ውጪ ማንም ሰው አይኖርም። በቃ አስረግጬ ለማንም ሰው የምናገረው ነገር ምን መሰላችሁ፣ እኔን ከግምጃ ጋር ነው የምታዩኝ። እኔ አካውንት ላይ ከግምጃ ውጪ እኔን ከማንም ጋር አታዩኝም። ከሌላ ሰው ጋር ተቀላቀይ መስራት የሚመቸኝም አይነት ሰው አይደለም። ስቀጥል ፕራንክ አልሰራም። አሁንም ቢሆን የምነግራችሁ ነገር እኔ ፕራንክ እንደዚህ ነው የምሰራ አይነት ሰው አይደለም። የሚገራርሙ ቭሎጎች እናንተ ማየት የምትፈልጉትን አይነት ቭሎግ እኔ አይ ፕሮሚስ እናንተ ማየት አይሰልቻችሁ እንጂ በቃ የሚገራርሙ ቦታዎችን ለእናንተ ነው ያሳያችኋለሁ። አሪፍ ነገር አሳያችኋለሁ። በግምጃ አካውንት ደግሞ ጀስት መስራት መግባት ያለብንን ነገሮች አይዲያ እየተመካከረ ለሷም እኔ እነግራታለሁ። ጀስት ታውቃለች ብዙ ነገሮችን መንገር ብዙ አይጠበቅብኝም። ሁለታችንም ግን ዩቲዩብ ላይ በደንብ እንሰራለን። በደንብ ታዩናላችሁ። በደንብ እናድጋለን። እኔም 100,000 በቅርቡ ገባለሁ፣ እሷም 50,000 ትገባለች። ከዘፈናችን በኋላ ደግሞ እንግዲህ ፈጣሪ ያውቃል። በቃ በዚሁ ልጨርስ። እንወዳችኋለን እና ደግሞ ፕሊስ በቃ ጀስት ምንም ነገር ቢፈጠር እኔና እሷ መሀል እንኳን ማለት ነው በቃ እኔን ለመውደድ እሷን መጥላት አይጠበቅባችሁም። ባለፈውም ተናግሬያለሁ። ልክ እንደዛው በተቃራኒ ደግሞ እንደዛው ማለት ነው። ከወደዳችሁ ሁለታችሁንም ትወዱናላችሁ እንጂ የሆነ እንትን ስለተፈጠረ በመጸቅዘቅ ምናምን አያችሁ ምንም የሚፈጠር ነገር የለም። እኛ እያወራን ነው። እኛ አንድ ላይ ነን። ምንም የሚፈጠር ነገር የለም። መሀል ነው የምትቀሩ። ግን በዚህ ነገር ደግሞ እንተዛዘባለን። ገባችሁ አይደለ?
ጥፋት እኮ ሊኖር ይችላል፣ ግን እንደ ማስተማር ገባችኋል አይደል? በቃ እንደ አራዳ ልጅ ማስተማር ይሄ ነገር ልክ አይደለም፣ እንደዚህ ሲሆን እንደዚህ ነው እንጂ ግዴታ የሆነን ሰውን ሎንግ ስላወቃችሁት የሆነ ሰውን በአጭር ጊዜ ስላወቃችሁት ምናምን አይደለም። ምንም ነገር እውነት የምትወዱን የምታከብሩን ከሆነ በቃ ለመፍታት ለመሞከር ነው መፍትሄው እንጂ ነገር በመበላሸት እዚህም ሆ እዛም ሆ ማለት ምንም ጥቅም የለውም። ምንም በቃ ዞሮ ዞሮ ማውራታችንም ሲጀመር ሰው እኛ ሲገባን ያልወድም በሌላ ሰው ራሱ ሲገባ አልወድም። እኔ ሀቁን ስነግራችሁ ብቻ እንደዛ ነው። ገባችሁ አይደለ? ረጋ ለማለት ሞክሩ። የሆነ ሰውን ከመዘቅዘቅም ከመናገራችሁም ቪዲዮ ከመስራታችሁም በፊት 2300 ሰው አላችሁ አይደል? እኔ በጣም ብዙ ቪዲዮ ደርሶኛል። ረጋ ለማለት እንሞክር ነው የምለው። ይሄው እሷም ስትላችሁ ሰምታችኋል። ገባችሁ አይደል? ጥፋት እኮ ሊኖር ይችላል። ማናችንም ፍጹም አይደለንም። ገባችሁ አይደል? ጥፋታችንን አውቀን ደግሞ ራሳችን እንትን እስካልን ድረስ እናንተ ይባስ እንዳንታረቅ ነው የምታደርጉን። ይባስ አብረን እንዳናወራ እንዳንገናኝ ርቀታችን እንዲሰፋ ነው እንጂ የምታደርጉት አታቀራርቡንም። በቃ በዚህ ለፍ እወዳችኋለሁ። እንደዛ አይነት ነገር እንዳይደገም ሁላችሁንም እወዳችኋለሁ። አለቀ በቃ። አቦ ጭዌን ቀየር ግምጄ ተከዝን እኮ ምን ሺህ ነው